ይዞ መጥቶ ይሆን የሚለውን ለመስማት ወደ በሩ እየተሯሯጡ እሱን ነበረ ያዩት። እሱም እንግዲህ ጥሩ ዜና ይዞ አልመጣም። አንገቱን ድፍት አድርጎ እናት ዛራ አዝናለሁ ሲላትም ነበር እና የተፈጠረውን ነገር ንገረን ብለው ሲያስጨነቁት እሱም እንግዲህ ቤሊን ማስታወስ እንደማችል ከዚህ በኋላ ይነግራቸዋል። እና እናት ዛራ በጣም አዝና ከልቧ ያለቀሰች ልጄ እንደዚህ ሆነች ወይ ብላ እሪ ያለች ነበር። ሌሎቹም እንግዲህ እያስመሰለም አለቅስም አለ ከልብም አዝነው እያለቀሱም ግማሾቹ ይገኛሉ እና በጣም በሀዘን ላይ ሆነው ወደ ውስጥ ይገባሉ ማለት ነው። ቤሊንም እንግዲህ ከሆስፒታል ወጥታ መኝታ ክላሷ ትገባለች ማለት ነው። የአቶ አምነን ጸሐፊም ስለነበረች እኔ የምለው አምነን ምንድነው የተፈጠረው ማለት ከዚህ በኋላ እንዴት ማስታወስ አችልም ማለት ነው እያለችም በተደጋጋሚ ስትጠይቀው ነበረ። እሱም እንግዲህ አዎ እንደማችል ይነግራቸውና ወደ ውስጥ ይገባሉ ማለት ነው። እና አቶ አምነን ድሮ ከቤሊን ጋር ያለውን ነገር ያሳለፉትን ላይፍ እያስታወሰ በጣም እያለቀሰ ነበረ። ቤሊንንም እንግዲህ አንዳንድ ጥያቄዎች እየጠየቃት ነበረ። የምታስታውሰው ነገር እንደሌለ ራሷን ሆስፒታል እንዳገኘችው እና ደግሞ እዚህ ቤት ውስጥ ስትመጣ ሁሉ ነገር አዲስ ነገር እንደሆነባት፣ ሰዎቹም ቤቱም ሁሉ ነገር አዲስ እንደነበረ ከዚህ በፊት እንደማታውቀው አድርጋ ትነግረዋለች። እሱም እንግዲህ ይህ ነገር እንዴት ሊፈጠር ቻለ ማለት ቤሊን ብቻዋን ነው ወይ ከደረጃ ላይ የወረደችው ብሎ ጥያቄ ውስጥም ገብቷል ማለት ነው። ብቻ ግን በነገሩ እንዴት እንደዚህ ተፈጠረ ብሎ በጣም ተስምቶት እያለቀሰ ቤሊንን አይዞሽ እኔና አንቺ ሚስጥረኞች ነን እና ደግሞ ትድኛለሽ፣ ማስታወስ ትችያለሽ እያለም እያጽናናትም ነበረ። እሷም እንግዲህ ቆይ ምን አድርጊልህ ነው ለእኔ ጥሩ ነገር የምትመኘው ጥሩ ነገር የምታደርግልኝ እያለችውም ነበረ። እሱም እንግዲህ እንደዚህ ጥያቄ ውስጥ ገብቷል ማለት ነው። ይህ ነገር ዝም ብሎ አይፈጠርም ብሎ ማስታወስ እንድችል የቻልኩትን ሁሉ አደርግልሻለሁ ብሏትም በእንባ እንግዲህ አብሯትም ነበረ ማለት ነው። እናም ኪችን ውስጥ እናት ዛህራና የአቶ አምነን ጸሐፊም እንግዲህ ስራ እያገዘቻት እናት ዛህራ ምግብ እየሰራችላት ምግብ ይዛላት ወደ ቤሊን ክላስ እንዲገባ ታደርጋታለች ማለት ነው። የአቶ አምነን ጸሐፊም እንግዲህ ቤሊንን አንዳንድ ጥያቄዎችን ትጠይቃታለች ማለት ነው። እኔ ምልሽ ቤሊን እንዴት ነሽ? ምን እንደተፈጠረም አታውቂም ወይ አታስታውሽም ወይ ስትላት ነበረ። ቤሊንም እንግዲህ እኔ አላቅም ብቻ ሁሉ ነገር አዲስ ነገር እንደሆነብኝ ብቻ ነው የማውቀው። ራሴንም ያገኘሁት ሆስፒታል ነው። ለምን እንደዚህ እንደሆንኩም አላስታውስም ስትላትም ነበር። የአቶ አምነን ጸሐፊም እንግዲህ እኔ ከጎንሽ ነኝ እንድታስታውሽ አደርግሻለሁ ቤሊን ብላም ከጎኗ እንደሆነች ትነግራታለች ማለት ነው። እሷም እንግዲህ በይ ምግቡን አጉርሽኝ ችግር የለውም ብላ ምግብ ወደ ማጉረስ ትሄዳለች። ኪችን ውስጥ እናት ዛህራ ተጨንቀዋል እና ጄሪም እንግዲህ አብራቸው ቆማ ስለነበረ እንደዚህ አትሁኝ እናት ዛህራ ቤሊን እኮ ይሻላታል እያለቻትም ነበር። እናት ዛህራም ጥያቄው ሆኖብኛል ልጄ እንደዚህ ያለምንም ምክንያት እንደዚህ አትሆንም፣ የሆነ ነገር ያልታየን ነገርማ አለ ትላታለች ማለት ነው። በዚህ መሀል የእሷ ተንኮል የታወቀባት ይመስል ደንግጣ እንዴት እንደልች ይቻልሽ እናት ዛህራ የሰማሹ ነገር አለ ወይ? ማለቴ ድንገት ከደረጃ ላይ አንሸራቷት ልትወርቅ ትችላለች። ስለዚህ እንዴት እንደዚህ ልትይ ይቻልሽ ብላ በድንጋጤም ስታወራት ነበረ። ብቻ ጀሪን ይህን በማድረጓ ሁሉም ሰው ያወቀባት ይመስል በጣም ፍራት ብሏታል። ማለቴ እንዴት እንደዚህ ልታስብ ቻለች ቻሮጊት ለምንስ ዝም አትልም ብላ ጥያቄ ይፈጥሮባታል። ብቻ ለማን ባዋየው ይሻላል፣ ለማን ብናገር ይሻላል፣ ምንስ ባደርግ ይሻላል ብላ በጣም ጥያቄ ውስጥ ትገባለች እና ወደ መኝታ ክላሷም ሄዳ አቶ አምነንን ታገኛታለች። እናት ዛራም እንግዲህ ብቻ ቀስ ብሎ ይታወቃል ቤሊንማ ብቻዋን እንደዚህ አትሆንም ብላ ትደመድምባታለች ማለት ነው። ግን የታወቀባት መስሏት ጄሪንም ፊት ስትልም ነበር። በቃ እንደዚህ ልትወርቅ ትችላለች ምናምን ማን እንደዚህ ሊያደርግ ይችላል? እሷ ሰው አይደለች እንዴ? ድንገት ሊያንሸራታት ይችላል ብላ ለማሳመን ሞክራለች። እና መኝታ ክፍላቸውም ቁጭ ብለው ከአቶ አምነን ጋር የተነጋገረች ነበር። እኔ ምልህ ለምንድን ነው እንደዚህ የምትሆነው? ለራስህ ጊዜ ስጥ። ቤሊን ደግሞ የተሻላት ነው ደግሞም ይሻላታል ስትለውም ነበር። እሱም እንግዲህ ስላሰብሽልኝ እጅግ አድርጌ አመሰግናለሁ፣ ግን ደግሞ ጥያቄ የሆነብኝ ነገር ቤሊን ያለ አንዳች ምክንያት እንደዚህ አትሆንም፣ ብቻዋንም እንደዚህ ልትወርቅ አችልም። ምን እንደተፈጠረ
ብቻ እኔ ስላላወቅኩት ነው እንጂ ከኋላ የሆነ ነገር እንዳለ ይሰማኛል ይላታል ማለት ነው። በድጋሚም ትደነግጥና እንዴት እንደዚህ ልትል ቻልክ? ማለቴ ያወቅከውም የሰማኸው ነገር አለ ወይ? የሰው ልጅ እንዴት እንደዚህ ሊያደርግ ይችላል? በድጋሚ ልክ ለእናት ዛህራ እንደነገረች ለሱም እንደዛ ትለዋለች ማለት ነው። ድንገት ተንሸራታ ወርቃ ሊሆን ይችላል እንጂ ምን አይነት ሰው እንደዚህ ያደርጋታል ብላም ትለዋለች ማለት ነው። እሱም እንግዲህ አንድ ቀን መጋለጡ አይቀርም፣ ግን ደግሞ ያወቅኩት ቀን የእናቴን ቀን ይስጠኝ፣ ይሄንን ሰው አልምረውም ብሎም ሲዝትባትም ነበረ። እሷም እንግዲህ ምን ማድረግ እንዳለባት እያሰበች ነበረ። በር ተንኳኩቶ እናት ዛህራ ወደ በር ለመክፈት ስትሄድ አያታቸው ሴማ ትመጣለች ማለት ነው። ስትመጣም እንግዲህ የልጅ ልጇን ዳኒን ይዛት መታ ነበረ ማለት ነው። ዳኒም እንግዲህ ወደ ከቆይታ በኋላ ወደ ቤታቸው ስለመጣች እናት ዛህራንም ሰላም ብላ እኔ ምለው ለቤሊን ድሮ ሲንደርላ ብላ ስም አውጥታላት ስለነበር ደህና ናት ወይ ትላታለች ማለት ነው። እናት ዛህራም ወደ ውስጥ ግቢ ልጄ፣ እሷንም ታያታለች፣ ብቻ ታስደስታታለሽ እያለቻት ነበረ። ተያይዘውም እንግዲህ ወደ ውስጥ ይገባሉ። ወደ ውስጥም ገብተው ሁሉንም ሰላም ካለች በኋላ አቶ አምነን ጋር አንዳንድ ወሬ እያወራች ነበረ ማለት ነው። እኔ ምለው እዚህ ቤት ውስጥ አንድ አጎቴ ወይም ወንድም የሚወዳት ልጅ አለች፣ እሷ ሴት ሄዳ ነው ስትልም ነበረ እና እንደወደቀች እና መኝታ ክላሷ እንደተኛች ነግሯታል ማለት ነው። ከአቶ አምነን ጋር ተያይዘው ወደ ቤሊን ክፍል ይገባሉ ማለት ነው። እናም እዛ ገብተው ሲንደርላ ብላ ስም ድሮ እንዳወጣችላት ትረሳለች ቤሊን ማለት ነው። ማንሽ አንቺ ብላ እንደ አዲስ ትጠይቃታለች። እናም እሷ እንደሚሻለች ተስፋ አደርጋለሁ ብላ ቤሊንን አጽናንታት፣ አጫውታት፣ ብዙ ነገር አድርጋት ትሄዳለች ማለት ነው። ጄሪ እንግዲህ በጣም ተጨንቃ ስለነበረ ክላሷ ሙስጠፋን ጠርታ ያደረግኩት እኔ ነኝና ደግሞ ምን ላድርግ ብላ ሙስጠፋንም ታማክረዋለች ማለት ነው። ሙስጠፋም እንግዲህ እንዳጨርሽው አንቺ እኮ ጨካኝ ነሽ ማለቴ ራስሽ ተወጩ፣ እንዴት እንደዚህ አይነት ነገር ታደርጊያለሽ? አንድ ጊዜ እንኳን በጎ ነገር ማሰብ አችይም ወይ? እባብ የልቡን አይቶ እግር ነሳው እንደሚባለው ተረት ተርቶባት ምንም ነገር ልረዳሽ አልችልም፣ ራስሽ ተወጩ ብሏትም ይሄዳል ማለት ነው። እንደዚህ ጮሆ በሚነጋገሩበት ሰዓት ዳኑ በበራቸው ላይ ያለፈች በነበረበት ሰዓት ሲጫጫሁ ሙስጠፋና ጄሪ ያወሩትን ወሬ ትሰማለች ማለት ነው። ሰምታም ግራ ተጋብታ አያቷ ክላስ ገብታ እየተንጎራደደች ነበረ። አያቷም እንግዲህ ምን ነው ልጄ ዳኑ ምን ሆነሽ ነው እንደዚህ የምትሆኙ ስትላትም የሆነ ወሬ ሰምቼ ብቻ ገርሞኝ ነው አያቴ ትላታለች። እሷም ምን ሰምተሽ ነው ስትልም ሙስጠፋና ጄሪ ያወሩትን ነገር ትነግራታለች ማለት ነው። ቤሊን የገፈተረቻት እሷ ናትና እንደዚህ ብላ ለሙስጠፋ ምን ላድርግ ብላ ስታማክርም ሰምቻለሁ ትላለች ማለት ነው። አያትየዋም እንግዲህ እኔ ምልሽ ልጄ እንደሰማሽ ለማንም ሰው እንዳትናገሪ፣ እኔ የማደርገውን ነገር አድርጋለሁ ትላታለች ማለት ነው። አያትየዋም በተፈጠረው ነገር በጣም ተገርማ እኔ እኮ ጥሩ ሰው መስላኝ ጭራሽ ቤቱንም አሳልፌ ልሰጣት ነበረ፣ ለካር መሽቁቅ ናት፣ ይሄ ሁሉ ነገር አይገባትም፣ የማደርገውን ነገር አደርጋለሁ ብላ አያትየዋን በጄሪ ትዝትባታለች ማለት ነው። ቤት ውስጥ እንግዲህ አንዳንድ ሰው ሰምቷል ጄሪ ቤሊን እንደጣለቻት። ብቻ ምን ይከተላታል የሚለውን ቀጣይ የምናይ ይሆናል። ሜርሲም ከአቶ አምነን ሰራተኛ ጋር አዲስ ስራ ለመስራት ተዋውላ ነበረ፣ ግን ደግሞ በአንድ ነገር አልተስማሙም። መጨረሻ ላይ ግን ተስማምታለች። ያን ነገር እንደምታደርግለት ለሰውየውም ቃል ትገባለታለች እና ደግሞ ገንዘብ እንደሚሰጣት የሚፈልገውን ነገር ካደረገችለት ገንዘብም እንደሚሰጣት ይነጋገራሉ። መጀመሪያ ላይ አንገራግራ ነበር፣ ይህን ነገር መፈጸም አልችልም እባክህ ስትለውም ነበር። እሱም እንግዲህ ምርጫው ያንቺ ነው፣ ማድረግ ከቻልሽ ከኛ ጋር መስራት ትቀጥያለሽ፣ ካልቻልሽ ደግሞ መስራታችም ሲላትም ነበር። በስተመጨረሻ ግን ተስማምታ እሺ በቃ ስትልም ነበር። አቶ አምነንም ከባለቤቱ ጋር አብሮ ተኝቶ መኝታ ክላስ እንቅልፍ እምቢ ይለዋል ማለት ነው። ብቻ እየተገላበጠ ለረጅም ሰዓት እየተገላበጠ ቅዠትም ላይ ህልም ላይ ያለ ይመስላል። ብቻ ግን እንቅልፍ አልወስድ ይለዋል፣ ይገላበጣል። መነሳት ግን አልቻለም እና በህልሙ የታየው ምንድነው? ቤሊን ከእንቅልፏ ተነስታ ልክ ከፎቅ ላይ ስትወርቅ ምናምን ነው የታየው ማለት ነው። እሱም እንግዲህ እውን ነው ወይ ወይንስ ቤሊን በእውነት ወድቃ ነው ወይ ወይንስ በህልሙ እየታየው ቅዠት ነው ወይ የሚለውን ቀጣይ የምናይ ይሆናል። በመታመሟ እንደዚህ በመሆኗ በጣም ስለተጨነቀ ዝም ብሎ እንቅልፍ አልወስድ ብሎት ብቻ ግን ከደረጃ ከፎቅ ላይ ስትወድቅ የሚያሳይ ነገር ነው።
እውነት ወርቃ ነው ቤሊን ወይንስ በህልም ወይም እየቃዠ ነበረ የሚለውን ቀጣይ የምናይ ይሆናል። ሰላም ውድና የተከበራችሁ ውድ ፋሚሊዎቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ ተቀላቀሉ። ላለሁኝ የምታበረታቱኝ እጅግ አድርጌ አመሰግናለሁ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ እላለሁ እና ቀጣይ ክፍል እስከምንገናኝ ደህና ሁኑልኝ። መልካም ጊዜ